ሰላም ጤና ይስጥልኝ ውድ የጎሮቲ ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነን። እንግዲህ ጋይስ ዛሬ ለየት ባለ ነገር ይዤ መጥቻለሁ። ማን ነው አጠገብ ያለው? እንግዲህ የምታውቁት ነው። እና ደግሞ ምንድነው እዚህ ጋር የምታያቸው ነገሮች ቃሪያ አለ፣ በርበሬ አለ፣ ሽንኩርት አለ፣ የሀበሻ ነጭ አረቄ አለ እና ይሄ ለምንድን ነው የቀረበው? እኔ የምጠይቃለሁ ካልመለስኩኝ ይሄን በላለሁ ማለት ነው። ከነዚህ አንደኛው መርጬ በቃ ዛሬ እንዳለ በልተው ማደረ ነው። አዎ፣ ስለዚህ ምንም እንዳታስብ ካልመለስ ይሄን ትበላለህ ማለት ነው። በቅድሚያ ግን ለተመልካቾቼ ራስን አስተዋውቅና ወደ ጌም እንገባለን ማለት ነው። እሺ፣ ሰላም ተመልካቾቻችን፣ እኔ ዝና እባላለሁ። በካራክተር ስሜ ምሳሌ ድራማ ላይ ዝና በሚለው ካራክተር እጫወታለሁ። ትክክለኛ ስሜን ለማታውቁት ትክክለኛ ስሜ ብርሃኑ እባላለሁ። ብርሃኑ ዋለልኝ እባላለሁ። እንደዚህ ይመስላል። እኔ ራሴን አስተዋውቅ ነው እንዴት አለ? እሺ፣ እኔ ደግሞ ያው በካራክተር ስሜ ብሩክ ነኝ። በእውነተኛው ደግሞ አላዛር ተስፋ ይባላለሁ። እና ያው ምሳሌ ላይ የምታውቁን ብሩክና ዝና መተናል። እንግዲህ ዛሬ ጌማችንን ልንጀምር ነው። ዝና ምን አበላው ይሆን ጋይስ? እንግዲህ ያው እስከ ፕሮግራማችን ፍጻሜ ድረስ ምን እንደሚፈጠር ብቻ እናንተ ቁጭ ብላችሁ ማየት ብቻ ነው ከእናንተ የሚጠበቀው። ይህን ቪዲዮ ግን ሼር፣ ኮፒ ሊንክ ያደረጋችሁ ለብዙ ሰው እንዲደርስ አድርጉ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ይህን ቪዲዮ ሼር ያደረጋችሁ ብዙ እይታ እንዲኖረው አድርጉ። ቀጥታ ወደ ጌማችን እንገባለን። ኦኬ፣ እሺ። አቶ ዝና ልበል ወይስ ብሬ ልበል? ደስ ባለ ያው አንዳንዴ ዝና ስትለኝ ሰው የምር ዝና ስለምመስለው ትክክለኛውን ስሜ ብጠራው ደስ ይላል። ግን ያው መሀል ላይ ከተሳሳትኩኝ ያው እንዳትቀየም ምንም ችግር እናንተ ይቅርታ በዚያ አጋጣሚ እኔ ያው ትንሽ የመርሳት እንትን አለብኝ እና እሺ ብሬ እንኳን ደህና መጣ። እንኳን ደህና ቆየኝ። አይተዋል አይተህ? አዎ አይቼዋለሁ። በጣም አሪፍ ፍጥነቱም አሪፍ ነው። በጣም አሪፍ አካሄዱም አሪፍ ነው። ፎሎም እድገቷ በጣም አሪፍ ነው። አዎ ሰብስክራይብ አለ ማለት እድገቱ ማለት ስለ ፍጥነቱ በዚህ አዎ በጣም አሪፍ በአንድ ሳምንት ነው። አይ ቲንክ 7 እግዚአብሔር ነው። ይሄ ደግሞ በቅድሚያ ፈጣሪን አመሰግናለሁ። ቀጥሎ ደግሞ ሰብስክራይብ ያደረጋችሁ ቤተሰቦችን እና በጣም ነው አመሰግነው። አድናቂዎቼ፣ ቤተሰቦቼ ቴንክ ሶ ማች። በጣም በተለይ ማለት በጣም የእውነት ለማለት ወይም ደግሞ በማስመሰል ሳይሆን ከልቤ በተለይ ወደ አረብ ሀገር ያሉ ሴቶች የእውነት የማዳም ቅመሞች እግዚአብሔርን ነው የምልህ በጣም ከልብ ሰው ያከብራሉ፣ ይወዳሉ፣ ሰብስክራይብ ያደርጋሉ፣ ሼር ያደርጋሉ እና በዚህ አጋጣሚ በጣም እንወዳቸዋለን። እግዚአብሔር ያክብርልን፣ አላህ ያክብርልን። በጣም ደስ ብሎናል። እኔ ጋርም ያው እንደዚህ አይነት ስሜት ማለት ያው ማለት እሱ ብሎታል ብዬ ከምተው ድጋሚ ደግሜው ያለው በጣም እውነት እዛ አረብ ሀገር የምትኖሩ እህቶቻችን የምር ቆሟል። እሺ ጀምራ እና ያው እኔም አንተ እንዳልከው በድጋሚ የምር በጣም ላመሰግናቸው እወዳለሁ። በተለይ አረብ ሀገር የምትኖሩ እህቶቻችን በጣም ከልብ ነው የማመሰግነው። ይሄ ሁሉ የመጣው ስኬትም ሆነ ምንም ነገር ዝናም ሆነ በእናንተ ነው። የምር ማለት እናንተ ስለምታበረታቱ እናንተ ሰፖርት ስለምታደርጉን እውነት የምር ማለት በእናንተ እርዳታ ነው የመጣውና ከልብ እውነት ከመቀመጫ ብድግ ነው የማመሰግናችሁና አሁንም ደግሞ ይሄኛው አብሮነታችሁ እንደልይኝ እላለሁ። ለምን እኔ የእናንተ ውጤት ነው፣ የእናንተ ብቻ ሳይሆን የሙሉ የአድናቂዎቼ ውጤት ስለሆንኩኝ እና አሁንም የእናንተ ድጋፍ የእናንተ እርዳታ አይለይኝ እላለሁ። ከልብ አመሰግናለሁ በጣም እና ደግሞ ዛሬ እኔና ዝና በአዲስ በሌላ ስራ ምሳሌ ነበር የሚያውቁ አሁን ደግሞ በሌላ ስራ መጥተናል። እሱ ምንድነው ስራው የሚለው ነገር በአዲስ ፕሮጀክት የመጣ ነው። እሱን ደግሞ መጨረሻ ላይ እናወራለን። በአዲስ ካራክተር በአዲስ ስራ በቃ ብቻ የምር በጣም እንደምትወዱት እርግጠኛ ነኝ። ወሬ አላብዛባችሁና ቀጥታ ወደ ጌም እንገባለን። እሺ ብሬ ወይ አደራ እኔ ካልመለስኩ እኔ ጨጓራዬን ነው የምታውቀው አይደል? ስራ ስሰራም
አልጫ ብቻ ነው የምለውና እውነት ዛሬ ደግሞ በደንብ አድርገህ ሁሉም ቃጠሎ ነው ጨጓራህን በደንብ ታስተካክለዋለህ ማለት ነው። እና ጉዴ ፈላ ጋይስ እንደው ታግዙኛላችሁ እና ዝና ሲቀጥታ ወደ ጥያቄያችን እንግባ። እስኪ መጀመሪያ ስላንተና ስላንተ ትንሽ ነገር ሲበሉ ማለት ምን አይነት ስራ እየሰራ ነው አሁን ላይ ምን ላይ የሚለው ነገር ከምሳሌ ውጭ ለተመልካቾች ትንሽ አውራልኝና እንገባለን። ለምን ጥያቄ እንድጠይቅስ ስለሚረዳኝ። ኦኬ እሺ። እኔ አሁን ከምሳሌ ድራማ ውጪ ያው ከምሳሌ በፊትም በአርት ውስጥ ነው ያለሁት። በአክተርና በሞዴሊንግ ነው ያለሁትና ከምሳሌ ውጪ አሁን ባለው በዚህ ታይም እንዳልከው እኔ እናንተ ያዘነው የፕሮጀክት አለ። ሌላም ደግሞ ድጋሚ የምሰራው አንድ ተከታታይ ድራማ አለ። እሱም እንዳለ ሆኖ እና ደግሞ የራሴንም የዩቲዩብ ቻናል ከፍቻለሁ። እሱንም እናስታውቃለን። ፋይናሊ ላይ እኔም የከፈኩት አለ። በዛ ዙሪያ የመስራት ሀሳብ አለኝና እንደዚህ። እሺ እንግዲህ ጋይስ ቀጥታ ወደ ጥያቄያችን እንገባለን። ዝና እንግዲህ ምን ልጠይቅና ከጥያቄና ከመባላለኝ ጋር እናመጣለን። ይሄ ዳጣ አይደለም። አይ በለው ሚጥሚጣ ነው ባይዘው ሚጥሚጣ ነው። እቺ ባይዘው ዳጣ በሏት። ሚጥሚጣ ናት ስትበጠበጥ ነው። ስማ ዳጣ ስላልገባህም በቃ ዳጣ ያቺና አይደለችም ባይዘው እሷንም አበላታለሁ። ዳጣ ራሷንም ማለት ነው። ኧረ አብላልኝ በእና ዝና ቀጥልም ታርግኝ እስኪ ዝና ወይ እስኪ ፍቅረኛ ነች ዝና? ጥያቄ አልመሰለኝም። አይ ጥያቄ ከሆነ በስራ ጥያቄ ነው እኮ ዝና። እስኪ አሁን ምን አይነት ሁኔታ ላይ ነው ያለው? እንዳላገባ አውቃለሁ ግን እንዳላገባ አውቃለሁ። እርግጠኛ ኦፍኮርስ እስኪ ስላንተ ፐርሰናል ላይፍ አሁን ምን ላይ ነው ያለው? ትዳር እኔም አላውቀው የትዳር አጋር አለ እኮ የሚለውን ነገር ለእኔ ለተመልካቾችም እስኪ ግልጽ አድርግ። ፍቅረኛ ካልመለስክማ ያው እኔ ብትመልስ ምርጫዬ ነው። ካልመለስክ ግን ደግሞ ያው ከዚህ መጣ። እኔ ግን ከሶስቱ ብትበላለኝ ነው ይሻለኝ። ከሶስቱ አንዱ ትበላለህ ማለት ነው። ስለዚህ አሁን ብዙ ድሎች ቢወጡም እሱንም ልዘጋብኝ ነው። ካልበላው ደግሞ መናገር አለብኝ እኮ ወይ ተናገር ወይ ደግሞ የግዴታ መብላት እኮ ሰበራ የትኛውን ነው የምበላው? መርጬ ከሶስቱ አንዱን ነው የማበላው። አረቄው ማወራረጃ ነው ማወራረጃ ማለት ይሄንን በልተህ አንድ ነው የምበላው። አንድ ሁለት ሶስት አራት አለ አይደል? ከአራቱ አንዱን ነው የምበላው ማለት አንዱን ነው የምጠቀመው ካልመለሱ። ለማንኛውም ለተመልካቾቼም ለአንተ የምናገረው ነገር ፍቅረኛ አለ ወይ ላልከኝ ነገር መልሴ አለኝ አለኝ በደንብ የሚገባ ሌላ ጥያቄ እንዳትጠይቅ። አለኝ ጨርሰናል። እኮ እኔ ነኝ የምጠይቀው። ቀጣይ ኖ አለኝ ካልኩ በቂ እኔ እጠይቅሃለሁ። የምጠይቅህን ጥያቄ በስርዓት ትመልሳለህ። ካልመለስክ እንግዲህ በአደባባይ ነው ያለው። መዋሸት ምናምን አይቻልም። ምናልባት የለኝም ብለህ ብትሰክስ እንኳን ፍቅረኛ ልታየው ትችላለች። በደንብ ነው መመለስ ያለብህ። ፍቅረኛ አለ እንዴ? ራሱንማ አይጠይቅማ። አዎ ይጠይቃል። እንዴ ምን ሆነ ነው? የፈለኩትን መጠየቅ ይችላል። የፈለከውን መጠየቅ ይችላል። ይሄ ክፍት ሚዲያ እንዴት ነው? አረ በስመ አብ እዚያ የምንሰካከስበት ነገር ምናምን አለ። በቃ ይኸው ሆዲፍ ጮህ ሜዳውም ይኸው ፈረሱም ይኸው ፊት ለፊት ነው ያለ ነው። መልሼ እበላለሁ ነው ጥያቄ ከመለስኩ እበላለሁ ነው። ከመለስክማ አትበላም። ካልመለስክ ግን እኔ ነኝ የምመርጥልህ ማለት ነው። ሲሪየስ የምሬን ነው። እንደዚህ ወይ አንድ ሚጥሚጣ እንደዚህ እቺ ሙሉ ትበላለህ ወይ ቃሪያሽን ትበያለሽ ወይ አንድ ድፍን ሽንኩርት ወይ ደግሞ አረቂዋን ዋንሻት ከዛ ሌላ አረቂ ይቀዳል። ከባድ ነው ጋይስ።
እኔ ያው እንግዲህ እኔ ምንም የሚደበቅ ላይፍ የለኝም ከእናንተ ምንም የሚደበቅ ላይፍ የለኝም። እኔ ብበላ ይሻላል። ትበላለህ? ኧረ እበላለሁ እኔ በጣም አሪፍ እበላለሁ እኔ በጣም አሪፍ። ከየት ላምጣ ማለት ምን ላውራ አሁን ዝና አሚን ብሬ በጣም አሪፍ እንግዲህ ያመኛል ታውቃለህ ዝና እያያችሁ ተመልካቾቼ እበላለሁ ብሏል። እንግዲህ ለምን እንደደበቀ አላውቅም። ምን እንደተፈጠረ የምናውቀው ነገር የለም። ብቻ ኮመንት ላይ አስቀምጡ። ለምንድን ነው እኔ ቤት እኔ አሁን ትልትለኝ ነው እኔ ልቀጣኝ ነው? እሺ ችግር የለውም። እንዴት ልቀጣኝ ነው? እና ታዲያ ጥያቄ ተጠይቀ ካልመለስክ የቱ ይሻላል? እኔ አሁን ታውቀኛለህ አይደል? ስንት ወር ምሳሌ ከጀመረ ማለት አንዳንዴ ሁላ ከእናንተ ጋር እኮ አልበላማ እንጂ አንድ ጫ ስለነበረ እውነት ቤት አሁን ስትበላ ላይ ካንተ አሁን እኛ ቤት ትብላ ታጥቅማ ምሳሌ የምንሰራበት ሴት አትመጣማ። ካየኸኝ ብዙ ጊዜ ብቻዬን ነው የምበላው። እነሱ አንድ ላይ ይበላሉ። እኔ ብቻ ለምን አንድ ጨጓራን ስለሚያል አሁን ይሄን አብለተኸኝ ስራ እንዴት ልስራ? በጣም ጥሩ ሚጣቅሜ እንዴት ነው የሚለው አሁን ዝና እየመጣብኝ ኧረ ይኸው እየተቀየረብኝ ነው። በተራገሻ አይኑ ወይስ ምን መሰለህ ያው ምንድን ነው አንደኛ ሰው ጥያቄ ተጠይቆ ካልመለሰ ይሄ ፊት ለፊት አደባባይ ወጥተን ትምትል ከሆነ ከባድ ነው። ሽንቃሪያ ትበያለሽ ማለት ነው። አባት አንዴ ነው የምነክሰው። ምንድን ነው አንዴ የምነክሰው? ሙሉ አንድ ቃሪያ ትጨርሳለህ። እንዴት ታውቀኛለህ? ዝና የላምጠኝ ጨጓራሽ። አይ አለበለዚያ ቀጣይ ጨዋታ አሳሳቢ ነው የሚሆነው። ለማጨክንብኝ አውቃለሁ። እንደ ዝና ሳይሆን እንደ ብሬ። እሺ የምር እንደ ብሬ አባት ላሳይቱ ማለት የምታንሰው። ኧረ እኔ መረጥኩ። ጋይስ ምረጥልኝ። አንተ ሁሉም ወፋፍራም ነው። አይቻልም ጋይስ ይኸው ዝና ቃሪያ በላኝ። ያቀመልሽ ሁሉም እናሳይሽ በስመ አብ አረ ኖርማል እንዴ ነው አንተ ወንድ ልጅ አይደል እንዴ? ቆፍጣን በለ መብላት ነው። ወንድ ልጅ በዚህ ነው? አዎ በቃሪያ ነው የሚለካ። ቃሪያ ካልበላ ወንድ ልጅ ወንድ ነው? እውነት እናቴ ተመ እሺ እና ይሄንን ማለት ነው እስኪ እኔ ሲጀመር ማልመለሰው ጥያቄ ስለሌለ አረ መጥፋት አይቻልም። አረ በፈጠረ ካሜራ ፊት ነው ያለው ነው ምን በፈጠረ እሺ አንድ የምር አንድ ካልበላህ አንድ ጋይስ እሺ በጣም አሪፍ ስራ መረጋችን አንድ አየህ ካድራላ እንዴ ነው የኮፍተን ስትል ምን አቁም ምንድን ነው? ወይኔ ይኸውላችሁ እንግዲህ ሙሉ ቃሪያውን አልጨረሰው። እቺን ግማሿን በልቶ ነው እንግዲህ እንደዚህ ሆነ። ምን ሆነ? አልቻልኩ። አይ አንተ ነገር እና እንዴት ነው ማለት የምንጫወተው? ኦኬ እኔ አባል አይ ደህና ፖሮንዛ አራት ወር አይ ከዛ ወደ ያጋቸው እንገባለን እና ወይ ከምሳሌ ክሩ ማለት ነው ከዚህ ከወንድም ከሴትም ባይሰራ ለፊልም አልተፈጠረም የምትለው አክተር አለ ማለት ነው። የለም ግዴታ ነው መመለስ አለ የለም አይደለም ከሌለስ ግዴታ መመለስ አለብኝ እኮ መልስ ነው እየነገርኩ ያለሁት። ከምሳሌ ክሩ ድራማ ባይሰራ ብለህ የምትመኘው ሰው አለ ወይ እያልከኝ ነው አይደል? እኔ ደግሞ የለም ሁሉም መስራት አለበት አልኩ። አይደለም መስራት አለበት ማለት ነው። ትወና ላይ ጎበዝ አይደለም ይሄ ሰው ወይ እቺ ሰው ለትወና አልተፈጠረችም። ባይሰራ ኦር ባሰራ የምትለውን አክተር አንድ ምረጥ ነው። ከሌለስ አንድ ምረጥ ማለት ነው አለ ወይ አይደለም? አንድ ምረጥ አሁን እዚህ ጋር አሁን ጥያቄው ራሱ ልክ አይደለም። ካሉት ውስጥ ያለነው 8 አክተሮች አለና አይደል? ከ8ቱ አክተር ውስጥ ለድራማው ማይመጥን ሰው አለ። ላለመብላት
እንደምትሽ አውቃለሁ እኔ አለው አይደለም አንድ ምርጥ ካውች እኔ ግልጽ አድርግልኝ እኮ ምን ብዬ ልምረጥ? በቃ ላይ ካሁን አላዛር እኔ ኮንኩኝ አንተ ለተወና አልተፈቀደም አንተ ባሰራ ከኔ ውጪ ያ ኦፍ ኮርስ እኔ እዚህ ስላለው እኔ ልትረኝ ይችላል እኔ ደግሞ እንደዛ አልፈቀደም ከኔ ውጪ እኔ አሁን ምንም ግልጽ ይሁንልኝ አለ ካልመለስ ከኝ ትበላለህ ማለት ኖ አለመለስ አለ ጥያቄው ግልጽ እናድርገው ጥያቄው የሚለው ምንድነው ከምሳሌ ድራማ ውስጥ ለአክቲንግ ያልተፈጠረ ሰው አለ የምትለው ማን ነው ነው ማይችለው አንዱን ሰው ጠቀስ እኮ ከሌለስ ሁሉም ከቻሉስ ይሄ ያስማማል እንዴ ታዲያ የምር አዎ ለዚህ ንለፈው ምክንያቱም ሁሉም ይችላሉ እኔ በእኔ እይታ ሁሉም ጎበዞች ናቸው እኛ ጋር ያሉ ፋክተሮች እንደምታውቁ አንተም ታውቃለህ ጎበዞች ናቸው ሶ ይሄ ጥያቄ ከዚህ ውጪ በምን ልትልሰው ይችላል ነው አዎ ጥያቄ ጠይቃለህ አልፏል ላለመብላት የሚያደርገው ጥረት ነው አልፏል እኔ ደግሞ ጠይቃለሁ ሳትዋሽ ያው ሴት ልጅ አንተ እድሜ የምትደብቀው አይደለ ወንድ ልጅ እድሜ አይደብቅም ትክክለኛ ኤግዛክትሊ ስንት አመትክ ነው ልደትስ መቼ ተመለስ ከዚህ እንኳን ከፍ ያለው ግን ያው እድሜ አይከረም የሴት ልጅ የወንድ ምን አባት ወንድ 40 50 ቢገባም ተንከባሮ ማግኘት ይችላል 1990 ነው የተወለድኩት ጥር 27 ሲመጣ 28 አመት ይሞላኛል አይ ቲንክ ከ3 ወር በኋላ 1990 ማለት በእኛ እኮ ምን 28 አመት ሊሞላኝ እኔ አክቲንግ የጀመርኩበትን አይደለም ያልኩት እድሜ ስንት ነው 28 አመት ኦኬ አበዛው እኔ አልቀነስም እኔ ሊቪድ አይደለም ማቀነስ አይደለም አሳነስከው እንጂ ስንት አመት ማለት ነው ጥር ሲመጣ 28 አመት ይዟል ነው ቅድም ለፍ በ19 ስንት ነው የተወለድከው እና በ1990 2018 ስንት ማለት ነው 28 ነው ነው ካልኩሌተር አዎ 2000 ራሱ 18 ነው አይገርምም አንተ እድሜ ጊዜ ግን እንዴት ነው ይሄ ይቆሳል ሚሊኒየም ራሱን ቻለ ማለት ነው 18 አመት እኮ ነው ሚሊኒየም የሚገርም ኧረ ጋይሶች በጣም እየሄድን እየቆሰሉ ቆስ ነው አረኛ ምንም ሳሊዝ ደገፍ አርጉልና ተው እና እኔ መልሻለሁ ተርፌያለሁ ስቲል እየቀደሙ እያንገበገበኝ ነው እሺ ለለተነሽ ጥር አይሰበም ሰርቨር ሰርቪስ ሆነ መስከረም ጥቅምት ህዳር ታህሳስ ጥር መስከረም አለቀ ኦልሬዲ ዛሬ ጥምቀት ላይ ማለት ጥምቀት አልፎ አይ ቲንክ በ27 ጥምቀት በ11 አይደል ከ15 ቀን በኋላ ማለት በጣም በመድኃኒዓለም ቀን የተወለድኩት እና ጥር 27 ሲመጣ 28 ዓመት ይዛለሁ እንደዛ ነው እና እሺ ዝና ወይ ከምሳሌ አሉት ቢኮዝ ሌሎች ማለት እዛው ላይ ብንቆይ ይሻላል ለጊዜው ለኔ እና ወንድ አክተር ማን ነው ዛሬ እኔ ሞገስ አንተ ነካ ሌላ ነው ማለት ወንድ አክተር እንኳን የለም ሶስታቸው ኮሚኒቲ ከነሱና ድምጽ ግን እየተሰማ ላይሆን ይችላል አሬ እሺ ያው እና ከኔና ከሞገስ ከዛ ከምሳሌ ድራማ ይውጣ ቢባል ማንን ታስወጣለህ ያንተ ፊርማ ቢያስፈልግ የመጨረሻው ያንተ ፊርማ ነው ማለት ነው ከኔና ከሞገስ ማንን ታስወጣለህ ማለት ማስወጣት ማለት ኦሬዲ በቃ ከዛ ድራማ አይሱ ለምን ነው የምትማሰው በዲስፕሊን በአክቲንግ እጥረት ብቻ አላውቅም ብቻ በሆነ ነገር ይሄ ሰው አይመችም ይሄ ሰው ከኔ ጋር እዚህ ባይሰራ ብለህ ከኔና ከሞገስ አንዳችን ያንተ ፊርማ ነው የሚያስፈልገው አንተ ከፈረምክ ኦሬዲ ይሄ አክተር ይሰናበታል ከዛ አሁን ይሄ ሁሉ ጥያቄ ማለት እርግጠኛ ነኝ ነገር እንድበላ ማለት
እኔ ተቃጥዬ ለምን አትቃጠልም እንጂ እንደዚህ አይነት ጥያቄ አይጠየቅም። ግን እኔ መልሳለሁ፣ ችግር የለብኝም። እሺ አሁን እኮ ሊያሳጣኝ ነው። እሱን ካልኩት ሞገስ ሊቀየመኝ ነው። እሱን አልመለስም ካልክ ሞገስ ካልኩኝ ደግሞ አንተ ልትቀየመኝ ነው። ስለዚህ ሁለታችሁም ጉድ እንደዚህ ይመራል። ሲጀምር መርጠህ ትንሽ ዋን የበላው እሱ እንኳን እንትን እያለኝ ነው። እሺ እሺ ዝና እሺ አይ ሚን ብሬክ ወይ በጣም እኮ የተሳሳትኩኝ በጣም ምንም ችግር የለም። እና ያው ጥያቄ መድገም ይቻላል መድገም ይቻላል ማለት አንተ የጠየቀውን ጥያቄ ድጋሚ አለ ነው እኔ ጠየቁት ነው እንደዛ ይቻላል። እና አቶ ዝና እኔ የጠየቀኝ ጥያቄ አንተስ እንዴት ነው ይሄ ምንድን ነው የሚባለው? እኔ ጠይቅ ድንግል ነው የሚባለው ለወንድ ልጅ አይባልም፣ ግን አስባል እንዴት ነው ነኮ እንደዚህ ጥያቄ እኔ ግን ብትበላሽ እኔ ይሄን ከምትበልስ ብትበላሽ ብትበላሽ ምን አባቱ ደግሞ አትክልት እኮ ለጤናም ጥሩ እኮ። ስለዚህ ምን ጥያቄው በግልጽ አድርጎ እኔ ጥያቄ ፍቅረኛ እንዳለኝ ነገር ያው ብለኝ እንዴ ፍቅረኛ ያለው ሁሉ እኮ ማለት ትንሽ ያደርጋል ማለት አይደለም። ለምን አልኩ? ቅድም ራስህ ነው ሁሉም ሰዎች ከጋብቻ በፊት ይሄን ነገር ባያደርጉት ብዬ እመክራለሁ። ራስህ ብለህ እንግዲህ ራስህ ፍቅረኛ አለኝና ሌላ ነገር ከምትል እሱ ያንተ ምርጫ ነው። ደስ አይልም ወይ ብላ ወይ ማለት ተመልካቾች ምን ይሻላል? እሺ እባላለሁ። የትኛው ነው? አረቄ ይሆናል። አይ አልፈልግም። ለምን ሁለት ያቃጥላል። ቃሪያ ነው ምንም ነው ቃሪያ እኔ አይበለው። አንተ እንደዚህ ያዘንኩላ ታዝነው? አይ አላዝንም። በእውነት አላዝንም። እግዚአብሔር ማረኝ ብላ የምርህን ለኔ ጨክን ብሩክ እንዴት ስታሰቃየው እንዳልቀረ ካሁን ምን አለ እኔ ባቃጥል ምን አለ? እሱማ ተመልካችም እሰይ እንደው አበላው ነው የሚለው ሌላ የብዙ ሰው ፍላጎት ነው አይደል ጋይስ? ዝና ቃሪያን ባበላው የብዙ ፍላጎት። ስለዚህ ጀምር ነበር ቃሪያ እንኳን አይቀይርም። የምር ቃሪያ በእውነት እኔ ግን ስጠይቅ ማለት ይሄን ቀይርልኝ እንዳትል እግዚአብሔር ነው ከዚህ በላይ እያንዳንዷን ጥያቄ መልሰህ እኮ በላይ ያልኩት በላ ትንሽ ብትይዝ ይሻላል። የማሏ ወይ የኔን ቆርጠህ ብላ ቆርጠህ አንሳው ነው። እሺ አችን ብላ እኔ በልቼዋለሁ አይደል? እቺ ብላ ትንሿ ናት። ይሄ ትልቅ ነው። አይው በላ የምትለኝ ምን ይችላል እኮ በላ ለምን ይሄን በልተህ ቅድም ወንድ ነኝ ወንድ ማለት እስኪ እንየው። ኧረ ኖርማል አባቴ ባንሻት ነው የምንበላት። ውሃ ለቃሪያ ጥሩ አይደለም። ለምን ቃሪያ በልተህ ውሃ ስትጠጣ እሰይ ያሳደገኝ ነው ትላለች። ስለዚህ ዳቦ ተፍራ በጣም እና አንድ ደግሞ አንድ ያጣለ እሱን ስትገባ በደንብ ተዋዋል። መድኃኒዓለም እንዴት ነው? ምን አለ በመንግስት እንደዚህ ማየት ጥሩ። እሺ ቀጥል ቶሎ አንተ እኮ ነው የምትጠይቀኝ። ካሜራውን ላጠፋው ነው። ቶሎ በል። አንተ እኮ ነው የምትጠይቀኝ። እኔ ነኝ? ኧረ እኔ ነኝ። ይብቃ። ኧረ ቆይ። እሺ የኔ ጥያቄ እኮ እንጨርሳ። እሺ
ነው ሲቃ ኧረ ቆይ በእናትህ ረጋ በል እንዴ ልጠይቅ ነው እኔ እንደዚህ በልጬ ቀላሉ ልንላቀቅ እሺ ጥያቄውን ላንጠፋብኝ ጋይስ ይሄ የብዙ ሰው ፍላጎት ነው 100% ምን ልጠይቅ ዝና እንደዚህ ማየት መጣልኝ ከምትጨነቅ በቃ ተው በወር ምን ያህል ደሞዝ አለ ኧረ ወንድ ልጅ ደሞዝ እና የሴት እድሜ ኧረ በወር ምን ያህል ነው ትክክል ነው ሳትሰክስን ሳትቀንስ ሳትጨምር ንገረኝ እኔ መቃጠል ሰልችቶኛል የወንድ ደሞዝ እንዴት ትጠይቃለህ መስራት መቼ ይዤ ልብ በዚህ አጋጣሚ ሀንግ የምትሰሩ ልምድ ያላችሁ ሰዎች በደንብ ይሁት ስታዩት እራሱ እንደዚህ የቅኔ ዕቃ መስሎ ቦስ ነው ማጅራቱን ብላችሁ ተገላግሉኛላችሁ ተራነ ኧረ እኔ አልቃጠልም ምክንያቱም በጣም ሰልችቶኛል እሺ እና እኔ የምሰራው አንድ ስራ እሺ ታውቀኛለህ አንድ ፊልም ነው የምሰራው ምንም ደሞዜ ታውቀዋለህ ስንት እንደሚከፈል ለእኔ አይደለም እኮ ለኦዲየንስ ነው የምትናገረው እኮ እያወቅህ ለምን ምክንያቱም ለትዳር የሚያስቡ ይኖራሉ ደሞዙ ስንት ነው መኪና አለው ወይ ቤት አለው ወይ ጥያቄው ቤት አለህ መኪና አለህ በዛ ነው የሚመዘነው በደሞዝ እኮ ቶሎ እኔ የምሰራው በክፍል ብዛት ላይክ አሁን በአንድ ወር ውስጥ 10 ክፍል ከሰራው የ10 ክፍል ይሰጠኛል ኦር 20 ክፍል ከሰራው የ20 ክፍል ነው የሚሰጠኝ ቋሚ ደሞዝ ቋሚ ይሄ እንትን ገደብ እንትን ማክሲመም እንትን ከዚህ እስከዚህ ያገኛል አብሬጁን እንዴት ብዬ ልስራ በቃ ዝም ብለሽ ከፍተኛ የምታገኘው ብር ስንት ነው አላውቅም ዝና እኔ አሁን እሺ ከፍተኛ ያገኘው በወር ስንት ነው በዚህ ስራ እኮ አይታወቅም እኮ እኔ ላይክ እኔ የማገኘውን ገንዘብ ብዙ ቀዳዳ አለብኝ እኔ ቤት ኪራይ አለብኝ የምግብ ወጪ አለብኝ የትራንስፖርት በተለይ የራይድ ወጪ አለብኝ እሱ ደግሞ አናቴን እያዞረኝ ነው ዝና ይሄን አሁን እንዴት ብዬ አስልቼ ምንም አላውቅም ስለዚህ ታውቀዋለህ የእኛን ስራ አንድ ሲደመር አንድ ስንት ሁለት አጭር ነው ቀላል ጥያቄ ነው የጠየኩት ደም ስንት ይሆናል ፔሬድ ልታስመታኝ ነው 15000 15000 በክፍል ባንድ ክፍል እንደዛ ቢከፈለኝና የት እንዳለው ምኞቴ ስለምታውቅ ምን አይነት መኪና መንዳት ነው ምን አይነት ቤት እንደምመኘው ስለምታውቅ ጨርሻለሁ እንግዲህ ቦራ 15000 በቃ ጨርሳ እኔ አንድ ደቂቃ ይቀረኛል አይ ስንት ነው ጋይስ የጀመርከው አንተ ነህ በእኔ ያለቀ ሶ ኢትስ ኦኬ እንግዲህ ተመልካቾቻችን እስካሁን ያያችሁት ነው ዝና ቃሪያ እንዲበላ በጣም የብዙ ሰው ፍላጎት ነበረ ሚጥሚጣ አብልቻለሁ በስተመጨረሻ ቃሪያ አብልቻለሁ ስለዚህ የልባችሁን አድርሻለሁ ብዬ ተስፋ አደርጋለሁ እና ቀጣይ ደግሞ በሌላ ቪዲዮ እንመጣለን እስካሁንም ስላያችሁ ስለተከታተላችሁ ከልብ እናመሰግናለን ዝናና እኔ በአዲስ ስራ እንመጣለን ብለን ነበር አይደል እሱን አንዴ እንናገርና ያንተን የቻናል ስም ተናግረን እንጨርሳለን ማለት ነው በጣም አሪፍ አንተ አብራችሁ ያው አዲስ የጀመርነው እሱን ተናገር የኔ የራሴን ቻናል ስሙን እናገር እሺ በአዲስ ስራ መተናል ምንድነው ቅናት ተከታታይ ድራማ አለ እሱ ላይ እኔና ዝና እንግዲህ አብረን አሁንም በድጋሚ ከምሳሌ ውጪ አብረን ተጣምረናል ማለት ነው እና እዛ ላይ ማምን አይነት ካራክተር ይዞ ይጫወታል ዝና እዚህ ጋር ጥሩ ሰው ነው ወይ መጥፎ ሰው ነው ወይ ብሩክ እዚህ ጋር ምን አይነት ካራክተር ይዞ የሚመጣው የሚለውን ነገር እናንተ እሱ ፊልም ሲለቀቅ ቻናሉ ይፋ አደርጋለሁ አልታወቀም እስካሁን ስለዚህ ቻናሉ ሲለቀቅ ነግራችሁና ገብታችሁ ታዩና ተከታተሉ ዛሬም ደግሞ ላይክ እንደምሳሌ ቤተሰብ ሁኑ አስተያየት ስጡን አበረታቱን ጋይስ ለምን እኛ የእናንተ ውጤት ነው ስለዚህ አሁንም ከኛ አትለዩ እላለሁ ቅናት ተከታታይ ድራማ ነው በቅርብ ጊዜ ጠብቁ ቻናል ቅናት ነው የሚለው የድራማው ስም ቅናት ብላችሁ ሰርች ስታረጉ ይመጣል ገና ትክክለኛ ቻናሉን እንነግራችኋለን ወደፊት ለማንኛውም እኔ ዝና የምትወዱኝ በጣም የምትወዱኝ ሰዎች እንዳላችሁ አውቃለሁ በዛው ልክ የምትናደዱብኝ የምትጠሉኝ ሰዎች አላችሁ ምንም ማድረግ አይችልም የገጸ ባህሪ እንጂ በኖርማል ህይወት እንዴት ነው
አውቃለሁ። አዲስ የከፈቱት ቻናል መልካም መዓዛ የሚል ነው። መልካም መዓዛ ብላችሁ ሰርች ስታደርጉ የኔ ቻናል ይመጣላችኋል። አሁን ኦልሞስት ወደ 7000 ሰብስክራይብ እየደረስኩኝ ነው። እዛ መታችሁ እኔ ቤት ኦልሞስት 6600 ምናምን ነበር፣ ወደ 7000 እየተጠጋ ነው። መታችሁ እዛ ቤተሰቡ ሰብስክራይብ አድርጉኝ። በጣም እወዳችኋለሁ። እውነት በጣም ከልቤ ማለት በጣም እና ጋይስ በመጨረሻ የኔ ጎሮቲው ነው እቺ ጎሮቲው ሁላችሁም እየገባችሁ ሰብስክራይብ አድርጉ። ሰብስክራይብ ያረጋችሁ ደግሞ ላላረገ ሰው ቤተሰብ ላልሆነ ሰው ሁላችሁም ሼር ያረጋችሁ ቤተሰቡ ነው። እኔ ብሩክና እስካሁን ያያችሁትን ጌም ተጫውተናል። እሱም አቃጥሎኛል፣ እኔም አቃጥየዋለሁ። እና ጋይስ ቀጣይ በሌላ ፕሮግራም እንመጣለን። ግን ደግሞ ማንም በቀጣይ ይዤ እንደመጣ ኮሜንት ላይ የገባችሁ ጻፉ። እንትናን ይዛለና በሉ ከሌላም ፊልም በሉ ያን አክተር ፈልጌ እንግዲህ ላይክ እንደዚህ አበላላችኋለሁ እላለሁ። ቀጣይ በሌላ እስከምንገናኝ ባይ ባይ።